አለን የሚለው ቃል በራሱ የበላይነትን ያሳያል። እኛ ካንተ የተሻለን ስለሆነ እንረዳሃለን እያልሹ ነው። አንቺ በገንዘብ ስለምትበልጪው ልታዥው አትችይም። እሱ ወንድ ነው፣ አባት ነው። ስለራሱ ወስናል። ሃይባ ሬሳውን እናስቀብራለን። አንተ ልጁን ይዘህ ግባለች። ወላሂ እንደዚህ ነው። እሺ አንድ ጥያቄ ልጠይቅህ። ሬሳውን ለማስቀበር ፕሮሰስ እየወሰድን ያለ ነው እኛ ነን ወይስ አንተ ነህ? እኛ እናንተ እኮ አንድ ነን፣ ግን ደግሞ መተሳሰብ አለብን። ሚዲያ ላይ ወጣ ችግር የለውም። ልጁን ሀቻለ ልጁን እንረዳዋለን። አሁንም ቢሆን ኢጃዛ ቤት ቁጭ ቢልም እናንተ እርዱት። ይዞ ቢሄድ ሀገሩ ለእናቱ ሀሰጠ እናት የለውም እናውቃለን። ለእናት እንረዳዋለን። አታስፈራሪንም። እኛ እጃችንን እናንሳለን እያልሽ ከሆነ እኛ እንረዳዋለን። እናንተ እርዱት እንዳልሽው እንረዳዋለን። እሺ በቃ እንደዛ ከሆነ ችግር የለውም። ግን ጀነት ፍራሲ በቃሽ። ጀነት ያቆም ያንገ ልጁን ማያስ ካልፈለጋችሁ እናሰዋለን፣ እንረከብለታለን። ልጁን ቴክ ኬር እናደርግለታለን። እሱ አገር ቤት እንዲገባ እናደርገዋለን። አገር ቤት ገብቶ ደግሞ ሀዘኑን ካገገመ በኋላ ደግሞ ዱባይ እንዲሄድ እናደርገዋለን። እንረዳዋለን። እያስፈራራሽ ነው። እስቲ ሀቡ ሞዛዛ የሚለው አካውንት ያ ወንድየው ባልየው ውስጥ ያወራ ፈልጓል መሰለኝ። እስቲ መርሃባ ወንድማችን ትንሽ ግልጽ ያልሆነ ነገር ለኛም የኢማን ሸጋናት የምትለውን ተዋትና እሷን ያለፈው አልፏን ለእንግዲሁ በሚያስከደው መንገድ ቢሻው ዱባይ ሄደ፣ ቢሻው ልጁ ተላከ፣ ቢሻው አይሼ በሚያዋጣው በገንዘብ የሚሆን በማንኛውም ነገር መረዳት ካለበት መረዳት ነው። እንርዳው ሁላችንም። ኦኬ ያለፈውን እንዲብየቆ ምንም ለማንም አይጠቅምም። የሚጠቅመው ልጁየውን አሳዩና አላችሁ በቪዲዮ እናሳያለን። እኛው ጋር ነው ልጁ አልহামዱሊላህ ሸጋ በተሰብሰቶታ ምንም የሆነው ነገር የለም። አሁን ማሳየት ተፈለገ እናሳያችኋለን በቪዲዮ። ልጅቱ ትንሽ ስለፈራኝ ነው። እሷን ኢማን ሸጋና ተዋት። እሱና እሱ የተነጋገሩትን ተዋቸው ብቻ ነው። እሱን ይችል የሁላቸው ማለት ለሱ ሚስቱ ናት፣ ለነሱ እህታቸው ናት። አዘኑ የሁላቸውም ነው። እኛ እንዲህ ብላና ተጠብቁነት ልጁን ታንተው ሌላ ሀቡ ምናልባት እንደ ሶሉሽን እስከሚመጣ ድረስ ምናልባት ጊዜያዊ አካውንት አስከፍተን እኔ በማውቀው ሰው አስከፍተን ምናልባት እስከሚመጣለትም የሚለው ውሳኔ ካረጋችሁም ተሰብስቦለት አይሽ ለሱም ወደ ሀገር ይዞ ምናልባት መግባት ፈልጎ ከሆነ ጋራንቲ እንዲሆነው ከመጣው በኋላ ጉል ሆናለሁ የሚል ፍራቻ ካለው ምክንያቱም በቃ ዜሮ የሆነ አካውንት እናወጣና ከስካ ይሄንን አይተህ መጽናናት ነው ያለብን። ይሄው ይሄን መሰለ ልጅ እኮ ነው ጥላልክ ሄደችው። አብሽር ሱብሃንአላህ በልጅክ ተጽናና። እሺ ወንድሜ ስንት ጊዜው ነው? ስንት አመቱ? አይሰማም። 4 ወሩ ነው ወንድሜ። አይታይም እኮ ልብስ ነው የሚታየን። አሁን እንደዚህ ያርገው ካሜራ። ማሻአላህ ግን እኮ 4 ወር ነፍስ አያውቅም። ሰላም ልለው ነበር። የኔ ፍቅር ሲያምር ማሻአላህ። አላህ ያሳድገው የኔ ውድ ማሻአላህ። ሰይድ ይኸውልህ አብሽሩ፣ ካስፈለገህ እኛ ጋርም ትተኸው መሄድ ትችላለህ። ምንም ችግር የለም። እስካለህበት ድረስ እኛ ጋርም ብዙ ልጆች፣ ህፃናት ልጆች፣ እናቶች አሉ። እዚሁ ለሞግዚት ሰጠኸውም እኛ ጋርም እንትን ማድረግ ትችላለህ። ይህን የመሰለ ልጅ ምንም አይሆን። ወንድም ካልን ስማ፣ እሱ እኮ ያዥት አላጣም። ኢትዮጵያ መንገድ እንጂ የተዘጋው መላኪያም አላጣነ ያዥታም አላጣ። አንደኛ እናቲቱ በር እየጠበቀኝ ነው። እህቶቿ አሉ ጠይቅ የሚይዘው ማጣ ወተት ራሱ ብየዋለሁ። ወተት ምን በቃ ጥሩ በቃ ኢማን በቃ የለሽም። ማሪ ሰው ስታወሪ ግን ክብር የለሽም። ወንድም ካልን ስማ አንባል በከተማና ሰው ስታናገር ሀቢባ ውስጡን ሰላም ማውቅ ነው። ካላስ ያላቻ ወርጁ ውስጡን ሰላም ማውቅ ነው። ምንድነው ንገሪኝ። ውስጡን የምታውቂው ምንድነው? ምንድነው ንገሪኝ። አንድ ነገር ልንገርሽ ማለት ነው ሀቢባ፣ ፍትሃዊ ነሽ ብዬ እንጂ የመጣሁት ሀዛም ሀንተና ቤትም ገብቼ ሰርበው ነው አወረዱኝ። ስሚ ሙታለይ ትረፍበት። ልጁን ማሳደግ ከፈለገ መላክም ከፈለገ አህለኑ ሳህለን ችግር የለብንም። ግን ማለት ነው ያዞን በማልቀስ ማፊ ፋይዳ። እሺ ለምሳሌ ለምን ያዞን ባልሽ ለምን ትቸው ነው ሁሉ ነገር ትቸው እንጂ ጥሩ ሰው እንደ የመጣሁት እርግጠኛ ሰው ከሆንሽ ተናገሪ። ዝም ብለሽ ሰው በሌላ ነገር አስቦት ልጁን እንዳይረዳው ምቀኝነት ካልሆነብሽ ይሄን አድርጓል ወይ ተናገሪ። ምን አድርጓል? ምቀኛ አይደለም። ምን ልጁ መታሽልሽ ምንም የምታወሪው ስለሌለሽ በልቤ በውስጤ ምናምን ብለሽ ሰው በውስጧ ምን አለ ብሎ ሰው አስቦ እሱን መጥፎ ሰው ነው ብሎ እንዳይረዳው ስለፈለግሽ እንጂ ካለበለዛ ተናገሪ። ያለውን ነገር እዚህ ጋር ንገሪን። እድሉ ሰጥተንሻው እኔ ቢረዱት ስሚ ቆይ ቢረዱት ምን ይጎልብኛል? እሱ እንጂ እሱ ምንድነው ጥፋቴ እያለሽ ነው? ጥፋቱን ንገሪው። እሺ ድሪስ ተናገር።
ጀነቴ አሁን አንቺ ምን እንዲሆን ነው የምትፈልጊው? ያንቺ ጥያቄ በትክክል አስረጅኝ። ስማ አንተ ታውቃለህ፣ ዙሮ እኔ ሀሱ ባልደውልም ታውቃለህ የነበረውን ነገር ጠይቅ። ግን እኔ አሁን አንደኛ እኔ አይረዳም አላልኩም። ጠይቅ የሀይ ማሳደግ ከፈለገ ያሳድግ፣ ችግር የለውም። ወዲ ሀገርም ሀላካ ከፈለገም እናቲቱ አለ እህቶቹ አሉ ይላካን፣ ችግር የለውም። እኔ እንዳይረዳ አይደለም። አንደኛ አስክሪን ኢትዮጵያ ይግባ አይቻልም፣ አናስገባ። ሙስሊም ናት ሀይው ትቀበራለች። ጠይቅ እኛም አላፍትና አለብን። እሱን መረዳት ያለበት ይረዳ። ግን ብቻ ከባድ ነው። ካላስ እርዱት። ዙሮ ተዛዝሮ እንዴ ቆይ በእናታችሁ ማነሽ አንቺ ፍቃድ የምትሰጭን እሱን መርዳትና መርዳት እንደሌለ ምን ፍቃድ የምትሰጭን ማነሽ? የምታውቂው ነገር ካለ ተናገሪ። ምንም ስለሌለሽ ነው የምታድበሰብሽው። ምንድነው የዚህ ሰውዬ ጥፋት? ያዞምባ ለምን አልሽው? ሚስቱ ሞታበት እያለቀሰ ይሄን ንገሪኝ። ያዞምባ ያልኩበት ምክንያት አንደኛ እሱ ሀገር ቁጭ ብሎ ከርሞ አሁን ካወጣ ገና ስንት ወሩ ነው? 4 የሙስተሽፋ ስትሄድ ብር እያወጣ የከረመው ማን ነው? ጉርብ የሰበሰብ ነው እኛን አሁን ወደ ግል አርጎ እኛን ተፋተኛ ለወራት ነው። አሁን የ2 ወር ደሞዙ ልኮላታል። እሺ ጠይቀኛ ሀቢባ ለኔ አቤት። እሺ እንደ ትክክለኛ ከተናገርነ ጀነቲን ተዋትና እንደ ትክክለኛ ልጁን አይረዳም፣ ሚስቱን እንትን አይልም። እኔ በማውቀው ድረስ እየላከ ነው ወደ እኔ፣ ብሩ የሚመጣው ወደ እኔ ነው። ብር እየላከ ነው። ቅርብ ሰዓት አሁን በ10 ቀን ባልሞላ 2000 ሪያል ልኮልኛል ለልጁ። ሀሊብም እስተ ካርቶ ውሃው ድረስ ልኮልናል። ብርም ደግሞ ሕክምና ምንም ብትል በአቅሙ በፈቀደው እኔም ግን ብሩ ወደ እኔ ስለሚመጣ ነውና ያልሆነ የሆነውን ሳይሆን ትክክለኛውን ነው። ሰው በማውቀው ድረስ ለልጁ እየላከ ነው። ብሩ ወደ እኔ የሚመጣው እያደረገ ነው። ሌላውን ጨርሱ፣ አብሽሩ። ሌላ ሀቡ ለእሷ እንዲገባት በሸሪዓውም ቢሆን ያው ማወቅ ያለባት ወደ ሀገር ገብቶ ምንድን ነው እንዲቀበርም የፈለጋ ከዚህ በኋላ እኔ ልጅ መላክ አቅም የለኝም። አሁን ከ1200 ብር ናት። እችን ትንሿን እንድሪስ ጋር ያለችውን ጠይቂያ ደውዬላት፣ ጀነቴ አይዞሽ እኔ 1200 ብር ነው የምሰራው፣ የሀሊቡና የአንቺም ወጪሽን 1000 ብር ከፍልሻለሁ አልኳት። እና አንቺ 2 ወር 3 ወር ድረስ ያጅልኝ፣ እስከዛ አምባሱ ይከፈታል እልከዋለሁ። አሁን ግን እንዴት ብዬ እኔ ሂድና ግባ፣ አንተ ይዛው ሂድ ግባ አለችኝ። እንዴት ብዬ ነው ሂጅ? ማነው ሀሊብ አገር ተገባ ሀሊብ እንዴት ነው ማነው የሚገዛለት አልኳት። ለቤተሰቦቼ እዛ ለእናቶቹ ትሰጣለህ አለችኝ። እንዴት ነው እናቱንም አጥቶ እኔንም እንዴት ነው የሚያጣው? በዛ ታወጣች። እቺ መጀመሪያ እኔ አላቃትም። አሁን ነው የደወለችልኝ፣ ዛሬ ነው የደወለችልኝ። እኔ ያስታመሟት ሁለቶቹ ናቸው መስዋዕት ከፍለው ያስታመሟት። እቺ ጀነት የምትናገረው እኔማ እንዴት ዝብል አላልኩትም። እሺ ከሷ ምንድን ነው የምፈልግ? አሁን እኔ ምንድን ነው የምትይው? አንቺ ምን ፈልገሽ ነው? እየጠየቀሽ ነው የኢማን ሸጋ። ምን ፈልገሽ ነው? ምንድን ነው የምትይው? ነው አይውልሽ ሀቢባዋ፣ ስሚ አንድ ነገር ልንገርሽ። እኔ በዛም ሪካርድ አድርጌልሻለሁ። እኔ ሰማሁትን ጊዜ ነኝ ማሪ። ቆይ አንድ ጥያቄ ብቻ። አንቺ ለሚስት ምንድን ነሽ? ለአላህ ይርሐማት ለሞተችው ምንድን ነሽ? የእህቷ ልጅ ነኝ። እኔ ነኝ እኮ በባህር መስዋዕትነት ከፍዬ ያመጣኋት። እኔ የእህቷ ልጅ በባህር ያመጣኋት ሀገር ያውቃ እኔ ነኝ። ጠይብ አሁን እያልኩ ቆይ አንዴ፣ አላህ ይስጥሽ። በባህር አመጣሻት ጎበዝ። ከዛ ተዋደዱ፣ ተጋቡ፣ ወለዱ። ከዛ በኋላ አልነበርሽም አንቺ በህይወታቸው ብቻቸውን ችግራቸውን ሲወ መዲና ነኝ። እኔ እኮ መዲና ነኝ። እንዴት አባቴ ሆን ይችላል? እስቲ ጠይቃቸው። እኔ እኮ ልጁን መጥቼ አልነበርሽ ሰው። ቆይ አንዴ አዳምጪኝ እህቴ። በህይወታቸው አንዴ ለምን እንደማመጥ ምን ይላወራ። ከዛ ታወሪያለሽ እናቴ።
እንዳዳመጥኩሽ አዳምጪ። በህይወታቸው አልነበርሽም። እነሱ እንደ ባልና ሚስት ብቻቸውን መከራቸውን አይተው ህይወታቸውን እየኖሩ ልጃቸውን ወልደው አሁን አመማት፣ ሞተችበት። ሚስቱ ስትሞትበት ደውለሽ አንቺ አለቃ የምትሆኝበት እዙ ላይ የእሱ ህይወት ላይ አንቺ የምታዥው ማነሽ? ምንድነሽ? ለምንድን ደውለሽ ልጅክን ይዘህ ግባ ምናምን የምትይው? አባት ነው እሱ ነው የሚወስነው። ልጁን ይዞ መግባት አለበት ወይስ እንዳቅሙ የ1200 ሪያል ደሞዝተኛ ነኝ 800 ሪያል ደሞዝ እከፍልሻለሁ አላት ልጁ እንዲዝል አስቢው። ከ1200 ሪያል ደሞዝ 800 ሪያል ልጁን ለሚዝነው እንዲከፍል መስዋዕት ሊኖር እኔ 1000 ብር ልክፍ አንተ የወተቱን ቻል እኔ እሷን ደሞዝ ልቻል አላልኩም ሰይድ እንብስባት እስከሚከፈት ለ3 ወር ለ4 ወር እኔ የወር ደሞዟን ልክፈል 1000 ብር አንተ የወተቱን ቻል አላልኩም ወላሂ ዲቂቃ ብላኛለች። እኔ ለምን ዋሻ ሲጀመር ሲጨርስ ይኸውልህ ስሚ ሀቢባ አንቺ ሁላ የሁለቱንም ወገን ሐሳብ ማሽ እኔ ፍርዱት አይደለም ልጁን የሚቀበል ከሆነ ልጁን እንትን ችግር የለም እኔ ወርድልሻለሁ አህለን ወሰህለን ግን ወላሂ ነው የምልሽ እኛንም እያልሽን ነው አንዴ እኛንም እኮ ልጁን ይዞ የሚሄድ ከሆነ እርዱት ስትይ እኮ እያዘዝሽን ነው ልጁን ይዞ ቢሄድም ባይሄድም እንረዷለን ከፈለገ ሳውዲ ላይ መኖርም ከፈለገ ኢቃማ እናሰራለታለን ስራ እናስጀምረዋለን ሳውዲ ላይ እየሰራ ልጁን ሳውዲ ላይ ያሳድጋል ያስተምራል ምንድነው ችግርሽ አንቺ እንደዛ ኦኬ طيب ሀቢባ አንቺ ወላሂ ቆይ አንዴ ቆይ ሀቡ አይ ቲንክ አነጋገር እንትኗ ነው እንጂ በኔጌቲቭ ወይ አይደለም። አይ ቲንክ እያለች ያለችው እና ይመስለኛል እነሱ ተነጋግረዋልና አሁን እንደ እንትን ነው እኛም ጭምር እናግዛለን የሚል አይነት ነገር ነው እሳቤዋ እና ትንሽ በደንብ ቆይ መጀመሪያ ቢቀጣና ልጁን ይዞ የሚገባ ከሆነ አንድ ሰው ይልክ ሊረዳህ ከፈለገ ሸርጣ ልጁን ማለት እንዲህ ካረክ ነው ምረዳክ የሚልክ ሰው እንዲህ ካረክ ነው ምረዳክ እንዲህ ካረክ ረዳሃለሁ እንዲህ ካረክ ልጁን ይዞ የሚገባ ከሆነ ሚውት አድርጊ በእናትሽ ሚውት አድርጊ። ትላንትናም በእኛ ቤት እንደዚህ ነገ ብር እናሰባስብልንታለን ስንል እሱ የማያውቀው ልጅ መጥቶ ብሩ መግባት ያለበት እሱ በፈቀደው ሳይሆን እኛ በፈቀድነው ነው እኛን እንምናዛችሁ የሚል ሰው መጥቷል። ሚስቱ ሞታበት እናትና ወንድሙ ሞተውበት ህፃን ላይ ተሸክሞ ተቀምጦ ሰው እንዳይረዳው እየመጣችሁ ውልክፍት የምትሆኑት ከምንድን አንፃር ነው? ለልጁ ከአባት በላይ የሚያውቃለ ለልጁ ከሱ በላይ የሚያውቅለት ሰው አለ? እናንተ አዛዥ ቆራጭ ፈራጭ የምትሆኑት ለምንድን ነው? እንዳይረዳ ነው? ይሄ ልጅ የ1000 ብር ደሞዝ ይዞ ነገ ይችል ሲሰለቻት የ1200 ብር ደሞዝ ለሷ ደሞዝ ከፍሎ የሚበላ የሚጠጣለ የልጅ ወተት አለ። ምን እንዲሆን ነው የምትፈልጉት? ልጅዮ ምን እንሆን ነው ትሉት እንዴ? በዚህ ልክ ምቀኝነት ይሄን ህፃን ልጅ ተሸክሞ የእናትና የወንድም ሀዘን ተሸክሞ የሚስት ሀዘን ተሸክሞ ምን ታልሆነ ነው ብላችሁ እየመጣችሁ ወልክፍት የምትሆኑበት? አይረዳ ከሆነ እዚህ ጋር መጣችሁ ምንድነው መመካከር ካለባችሁ ከሱ ጋር በስልክ ተነጋገሩ። ሌላ ምንድነው ሚዲያ ላይ እየመጣችሁ ይሄን ልጅ በብሶት ላይ ብሶት የምትጨምሩበት? ህፃን ልጅ እኮ ይዞ ያስቀመጠ ሰው እኮ ነው። ይች ልጅ እነሱ ይናገሩ እኔ ሚውት ይዛለሁ ሀዛ እነሱ ሁሉ ነገር እናስተባብርበት እነሱ ናቸው ነፍጠኛው። እኔ ካመንኩበት ማንም አያስቆመኝም። ሲጀመር ይሄ ልጅ ሚስቱን አጥቶ ሊታዘንለት ሲገባ በሱ አካውንት ከሆነ እንዳይረዳ በእኛ አካውንት ከሆነ ይረዳ ከተባለ አንድ ሰው ስጋውን የመሰለ ነገር አጥቶ እንዴት ስለ ገንዘብ ያስባል? እህቴ ሞታብኝ፣ ይቅርታ አድርጉልኝ፣ እህቴ በስደት ሞታብኝ፣ ስለ ገንዘብ ላስብ አልችልም እኔ። ታሃቡ ትላንትና ራሱኛ ጋር መጥቶ ይሄ ላይ ገንዘብ እርዱኛ አይደለም ያለው። ሀቢባ ቤት አድርሱኝና እናቷ ለ9 ዓመት የናፈቀቻትን እናቷን አይኗን እንዲታይ ሬሳዋን እንኳን እንዲታርጉልኝ ነው እንጂ ያለው ገንዘብ እንኳን እርዱኛ አላለም። እኛንን ወንድማችን ይሄ ጉድ ቃያማ ተደፍቶበት ይሄንን ወንድማችንን ማገዝ አለብን። ሬሳዋም የሚገባ ከሆነ ሰይ ሀቢባ ቤት ገብተን ካልሆነም ግን ይሄ ልጅ እጁ ላይ ብር የለውም ልጁ ጋር ሄዶ መቀመጥ እየፈለገ እዚህ በረሃ ላይ ቀዝቃዛ ውሃ እንኳን ማያገኝበት ቦታ ላይ እየተቀመጠው ብር ስለሌለው ነው ብለን እኛንን ብር እንዲታገዝ የፈለግነው እንጂ ብር እንኳን ወላሂ አግዙኝ ራሱ አላለም። የሚገርማችሁ ሚስቴን ብቻ ሬሳውን ወዲ ሀገር አስገቡልኝ ነው። እኛ ጋር መጥቶ አልጠየቀም። እኔንም ገብቶ ያለኝ ሚስቴ ብቻ እንድትቀበርና ልጅ ሀገር እንዲገባ አግዥኝ ነው ያለው። እንደገና አንድ ነገር ልንገራችሁ፣ ከማንም በላይ ሊታዘንለት የሞተ ሰው ሞቷል። ሬሳ አስክሬን ነፍስ የለውም አያውቅም። ይሄ ሰውዬ በህይወት አለ። በረሃ ላይ ብቻውን ሚስቱን አጥቶ ልጁ ከተማ ሰው እጅ ላይ ነው። ስለዚህ
ይሄ ሰው ሲተኛ አስቡት። እዚህ በረሃ ላይ ያለ ኢንተርኔት ያለ ምን በእንትን ነው የሚጠቀመው፣ ያለ መብራት በሶላር ነው ምናምን ነው የሚጠቀመው። እዚህ ጋር የመጣው ይሄ ሲዘጋ ሁላችንም የራሳችን ሰው አለን፣ አይዟችሁ የሚለን አቅፈነው የምንተኛው ሰው አለን። ይሄ ሰው ግን ብቻውን በረሃ ላይ ሚስቱን አጥቶ በምን አይነት ሀዘን ላይ ብቻውን እንዳለ ብቻ አስቡት። ሰው የሆነ ሰው የዚህ ልጅ ህመም ያመዋል። እሺ አሁን እነሱ ኢንተርኔት ታቸው ናቸው የተሰቃዩት። በሁለት እያለሏሽም ሐማም እንዲወሏት እሳቸው ናቸው። በሽተኛ ናት ይጣበቃል አልተዋት ታረጋዋል። እስር ቤት ያለችዋንም ኢትዮጵያ ከገባች በኋላ ትምጣና የባል ሐዘንና የሚስት ሐዘን ከባድ ነው። በራስሽ ዘዘስ እንዲያለልሽ ግን እኔ አለልሽም ፈጣሪ ላኩልኝና ሬሳውን የሚቻል ከሆነ ላኩልኝ፣ የማይቻል ከሆነ እዚሁ እንድትቀበር ነው እኔ የምፈልገው። አሁንም እንደዚሁ ብዬ ነው የወጣው። እንደማለማይዞክ አብሽር ሰይድ ወንድማችን፣ አሁን ወደ ራስህ ወደ ቀልብ ተመለስና ወደ መፍትሄው ነው። አሁን ይሄ ሁሉ ወንድም እህት ይሄ ሁሉ አጠገብ ቆማል፣ ሊያግዝህም ዝግጁ ነው። ሀቡ እንትን ካልሆነ እንኳን ደወረስካም እቺ ደውላ ለሌላ ነገር ምንም አንድ ደውሎ እንደዚህ በቃ አብሽር አንድ በቃ ሴቶች አሉ ሌሎች ሴቶች አብሽር አይዞ በስደት ነው እቺ ለራሱ ደብቃል እንዲያልናገር እቺ እስር ቤት የገባችው እንዲያልሰማ እንዲያልደነግጥ በረሃ ላይ ነህ አንዲ ነገር ትሆናለህ ብላ እሷና ደብቃ እንደገና በኋላ ሰዋሁ ይሄ ነገር እንድሪስ የሚባል ጠይቄው በግሩፕ ሆነ እቺ ደወለች ማታ ደወለች። ለምንድን ነው ቪዲዮ አገር ሬሳም ልትልክ? ወላሂ እንኳን አይዞክ አብሽር ጭራሽ አላለችኝም። ወላሂ ልክ ደውላ እንደዚህ ነው ያለች። ለምን እንደዚህ ጫማሽ ግን ማሪ ሀቢባ ለማንኛውም ጀዛሻላህ ኸይር ስለሳብሽኝ። ግን እውነቱን ስትረጂ እውነቱን ስታውቂ ወላሂ አላህ ነው የሚያውቀው። እውነቱን ስትረጂ እውነቱን ስታውቂ ትመጫለሽ። ግን እውነቱን ንገሪና እንድናቅ። ምንድነው እውነቱ? አሁን ደውላ ይሄን አለችኝ ያለው እኔ ይዣት ልግባ ስለው እኔ አባቱ እያለሁ አንቺ ይዘሽ አትገቢም ሲለኝ እሺ ጠይብ መንገድ ተከፈተ ልንረዳህ ላ ኋላ ነው በአላህ አንቺ አባይፍሪ መጀመሪያ እኔ አባቱ እያለሁ ማለት ነው። ልጨርስልሽ ያለ ለማንኛውም መጀመሪያ ደውለሽ ሀቢባ ወይ ቅርታኝ አይደለም አንዴ አንቺ ምን መጀመሪያ ሌላ ነገር አንዴ ሰይድ ሚስቱን እሱ በእጁ የገደለ እንዲመስል ነው እንደምትፈልጊው ሰው እንዳይረዳው ነው እንደ እውነቱን ስትረጂ ሌላ ነገር ልታስመስል። አንቺ እኮ መጀመሪያ አልተረጋጋሽም ሀቢባ። እሺ መጀመሪያ እሺ ተናገሪ። እሺ ጠይብ እኔ አንደኛ አልኩት ጠይብ እኛ ያልፈነቀልነው ደላላ የለም። እሷም ልንልክ በዋትስአፕ ጉርብ ከፍተናን ያክስት ያጎቶቿ ልጆች ትናንት ራሱ ገብቶ አስወጡት ያለው ያን አሁን በጉርብ ራሱ ብር አዋጥቷን ያን የሆነው ሳትሞት በፊት ለሕክምና ሀገር ለመግቢያ ነው። እኔ እሱ ጋር ማውራት የለብኝም። እሷን አሳ እሱ ጋር አልታወቅም። ማስታወቂያ ብናስልክ ምን ብንል እኛ ነን ኢትዮጵያ እያወራን ብር እያዋጣን ነው። በጉሩብም እንዳይቸገር ብለን ያልደበለቅነውም ፋሚሊ የተባለ ወደ 40 ምናምን ሰው ጉርብ ከፈትነ ያላችሁን ነይቱ ሩሃ ሳለ ትሄድ ተባለ። ኤምባሲ ወሰርናት ዝግ ነው ጠይም። ከዛ በኋላ ደከመች። የሞተሽ ቀን በቢሮ ደወሉልኝ። በጣም አብቅታለኝ ስታጋጥማ ምናምን እያየሁ ነው ጠይም። አሁን እኔ ትናንትና ቪዲዮ አትልቀቅ ሰይድ እኔን አታውቀኝም ጠይብ አንተ ሀገር መህር ትፈልጋለህ በእስር ቤት ስለው አይዙኝም አለ። ስጠይቅ እውነቱን ነው እንኳን እሱ አንቺም አይዙሽም አሉኝ ጠይብ ሲሉኝ እሺ ጅዲያ ክፍት ነው ብለዋን ጅዲያ ህሪህን በስባስ ያሰርተኛ ወጡን ከፍለንልህ ተህር ስለው እኔ ህጄ ልጅማ ሊረዳው አለ ጠይብ እሱ ሄዶ እኔ በረዳው አይሻልም አለ። እሺ እንደዛ ከሆነ ጀነት ያድ የምንጠይቃት አስማማት ባህርተኛ ናት። የ3 ወር ደሞዝ ተነቅጣ ነው ቁጭ ያለችው። ያጎታችን ለሊናት እኛው ራሳችን ነን እናመጣናት። ቤተሰቦቿም ሀዛ ያኒ ፋሚሊዎቿ ብዙም አይደሉም። 1000 ብር እንክፈላት። አንተ የወተቱን ቻል ጠይብ 1300 ናት። 1200 አነልካለሁ 100 ይቱን አስቀራለሁ አለ። እሺ እኛ ደግሞ የወር ደሞዟን እንልካለን። አንደኛ ቤተሰቡ 100 የሚያደርግና ቢሆን የሷን እንልክላታለን። ስለዛ መንገድ ይከፈታል። እስከ 3 ወር ድረስ እንጠብቅ አልኩት። ሌሎቹንም ብያቸዋል። እስከ 3 ወር እንጠብቅ
ሀሶስት ወር በኋላ ካልሆነ እኔ መንገድ ያልተከፈተ እኔ በጅዳ ይዤ ያለው ፈልጋለሁ ጅዳ ስጠይቅ ደግሞ ምዝገባ አለው ምዝገባው መቼ እንደሚወጣ አናውቅም ያከርምሻል አሉኝ ማለት ነው ሀዛ ደላላ ስጠይቅ ደግሞ ወይ መካ ወይ መዲና ያልተከፈተ ይዘን መግባት አንልችም መካና መዲና ሲከፈት አሁን ወላሂ ቅድም ነው አወራሃት طيب ደላላይቱን እና መካና መዲና ያልተከፈተ